ሰላም ሰላም እንደምን አላችሁ የአሁ አካዳሚ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ መጥተናል። አማርኛ ማንበብና መጻፍ ለማትችሉ በሙሉ ቀላልና ግልጽ በሆነ መንገድ ክፍል 2ን ይዘን መጥተናል። ከእናንተ የሚጠበቀው ቪዲዮውን ከመጀመሪያ እስከ መጨረሻ በስርዓት መከታተል ብቻ ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ አድርጉ። ቀጣይ ወደ ክፍል 2 ቪዲዮ እንሄዳለን። ተከታተሉ። በባለፈው ክፍል 1ን ቪዲዮ አይተን ነበር። የባለፈው ክፍል 1 ቪዲዮ ይህን ይመስል ነበር። እስከዚህ ክፍል 1ን አይተናል። ዛሬ ደግሞ ወደሚቀጥለው ወደ ክፍል 2 እንሄዳለን ማለት ነው። ክፍል 2 ከዚህ እንጀምራለን። እሺ ወደ ቪዲዮአችን ቀ ቁ ቂ ቃ ቄ ቅ ቆ። እሺ እንደገና እንድገም። ቀ ቁ ቂ ቃ ቄ ቅ ቆ እንላለን ማለት ነው። እሺ ቀጣይ በ ቡ ቢ ባ ቤ ብ ቦ። እሺ ወደ ሶስተኛው ስንሄድ ደግሞ ቨ እቡ እቢ እባ እቤ እብ እቦ። ኦኬ ተ ቱ ቲ ታ ቴ ት ቶ። ቸ ቹ ች ቻ ቸ ች ቾ። እሺ ቀጣይ የ ዩ ይ ያ የ ይ ዮ። ኦኬ ወደሚቀጥለው ነ ኑ ኒ ና ኔ ን ኖ። እሺ ቀጣይ እኘ እኙ እኝ እኛ እኘ ኝ ኞ። እሺ ወደ ቀጣይ አ ኡ
ኢ አ ኤ እ ኦ። እሺ ዛሬ መጨረሻችን ፊደል የሚሆነው ከ ነው። ከ ኩ ኪ ካ ኬ ክ ኮ። እሺ የዛሬ ቪዲዮ ክፍል 2 ይህን ይመስል ነበር። ግን አንድ ነገር መርሳት የለባችሁ ምን አለ መሰላችሁ? የመጀመሪያ ፊደሎች ምንም ቅጥልና ቀለበት ምንም የሌለባቸው ሲሆን ሁለተኞች ደግሞ ከአንደኛው የሚለዩት ከጎናቸው ሁሎችም ስናይ ሁሎችም ከጎናቸው ቅጥል አላቸው። ሁሎችንም ማየት እንችላለን ከክፍል 1 ጀምሮ ስናይ ያው እኒህን ይመስላሉ። ከጎናቸው ቅጥል አላቸው። ሶስተኛዎችን ፊደል ስናይ ደግሞ ሶስተኛ ፊደሎች ከጎናቸው እግራቸው ሸወድ ያለ ወደ ኋላ የዞረ ነው። ሁሎችም እግራቸው አንዳንድ አሉ። ያው ሁሎችም እግራቸው በደንብ ተመልከቱ። ሁላቸው እግራቸውም የዞረ ነው። ወደ አራተኛ ፊደል ስንሄድ ደግሞ ሁሎችም ተመሳሳይ ባህሪ ባይኖራቸውም ሁለት እግርና አንድ እግር ያላቸው ፊደሎች አንድ እግራቸው አጭር ነው ማለት ለምሳሌ ካንና አን ስናይ ባለ ሁለት እግር ናቸው። አንድ እግራቸው አራተኛ ፊደሎች ያጠረ ነው። ሁለት እግርና ሶስት እግር ያላቸው ማለት ነው። ለምሳሌ ባ አንዳንድ እግራቸው ያጠረ ነው። ሻም እንደዚህ ሳ ሀ ላ ይህን ይመስላሉ ማለት ነው። አራተኛ ፊደሎች የጋራ ካራክተር ባይኖራቸውም ሁለት እግርና ሶስት እግር ያላቸው አራተኛ ፊደሎች አንድ እግራቸው የረዘመ አንድ እግራቸው ያጠረ ነው ማለት ነው። ወደ አምስተኛ ፊደል ስንሄድ ደግሞ የሁሎችም የጋራ ባህሪ ያላቸው የጋራ ባህሪያቸው ምንድነው? ከታች ከእግራቸው ከስር ቀለበት አላቸው ማለት ነው። ተመልከቱ ሁሎችም ከታች ባለ ቀለበት ናቸው። ያው ሁሎችም ቀለበት አላቸው። ስድስተኛ እና ሰባተኛ ፊደልን የጋራ የሆነ ባህሪ የላቸውም። ኦኬ የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሳብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።